በ2017 ዓ.ም የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ኤንትራንስ ኤግዛም ወስዳችሁ ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሪሚዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎች በሙሉ ለምዝገባ የሚያስፈልጉ ነገሮች ምን ምን ናቸው? ወደ ግቢ ስንገባ ምን ነገሮችን መያዝ አለብን የሚለውን በዩቲዩብም በቴሌግራም ቻናላችን ላይም በተደጋጋሚ እየጠየቃችሁ ትገኛላችሁ። ዛሬ ግቢ ስትገቡ ወይም ወደ የተመደባችሁበት ዩኒቨርሲቲ ስትገቡ ምን ነገሮችን መያዝ አለባችሁ፣ ለምዝገባ የሚያስፈልጓችሁ ነገሮችስ ምን ናቸው የሚለውን ኢንዲቴል ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ለማታውቁኝ ፈንታሁን ጻ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነ እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በ2017 ዓመተ ምህረት የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ወስዳችሁ በ2018 ዓመተ ምህረት ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች በሪሚዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያመጣችሁና የዩኒቨርሲቲ ምደባችሁን አውቃችሁ ዩኒቨርሲቲዎች እስኪጠሯችሁ በመጠባበቅ ላይ ያላችሁ ተማሪዎች ወደ መጀመሪያው ጥያቄያችሁ ስንሄድ ለምዝገባ የሚያስፈልጉ ነገሮች ምን ናቸው የሚለውን ስናይ እንግዲህ ወደ የተመደባችሁበት ግቢ ጥሪ ሲደረግላችሁ ስትሄዱ ለምዝገባ የሚያስፈልጋችሁ ምዝገባ በሚደረግበት ጊዜ የሚያስፈልጓችሁ ነገሮች የመጀመሪያው ነገር የ8ኛ ክፍል ውጤት ካርድ ዋናውንና ፎቶኮፒ። ሁለተኛው መያዝ ያለባችሁ ነገር ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናውንና ፎቶኮፒ። ሶስተኛው መያዝ ያለባችሁ ነገር የ12ኛ ክፍል ውጤት ሰርቲፊኬት ዋናውንና ፎቶኮፒ። እዚህ ላይ የ12ኛ ክፍል ውጤት ካርዱ ላይ ኖራችሁ ይችላል፣ ፕሪንት አድርጋችሁ መያዝ ይጠበቅባችኋል። ዋና እስክትሄዱ ወይም እስክትገቡ ወደ የትምህርት ቤታችሁ ዋናው መጥቶ የምትሰጡ ከሆነ መያዝ ይኖርባችኋል። አለበዚያ ግን ፕሪንት አድርጋችሁ ብትይዙት ችግር የለውም። ሌላው መያዝ ያለባችሁ ነገር የቅርብ ጊዜ የሆነ ከ6 እስከ 8 የሚደርስ ጉድ ፎቶግራፍ 3x4 የሆነ ጉድ ፎቶግራፍ። ሌላው እንግዲህ መያዝ ያለባችሁ ነገር ናሽናል አይዲ ማውጣት የምትችሉ ከሆነ ናሽናል አይዲ ብትይዙ ሪከመንድ አደርጋችኋለሁ። እዚህ ላይ ለ2018 ዓ.ም ሪሚዲያል ተማሪዎች በምዝገባ ወቅት ቲን ነምበር አያስፈልግም ወይ ብላችሁ ልጠይቁ ትችላላችሁ። ቲን ነምበርን በተመለከተ ለ2018 ዓ.ም ሪሚዲያል ተማሪዎች ቲን ነምበርን በተመለከተ ዝርዝር መረጃ የሚል ይህንን ቪዲዮ ከዚህ በፊት ሰርቼላችኋለሁ። ቲን ነምበርን በተመለከተ ይህንን ቪዲዮ እንድታዩት ሪከመንድ አደርጋችኋለሁ። እና ሌላው ግቢ ስትሄዱ ሌሎች መያዝ ያለባቸው ነገሮች የግል አልባሳት ማለትም አንሶላ፣ ትራስ፣ ጨርቅ፣ የስፖርት ትጥቅ ይዛችሁ እንድትሄዱ ሪከመንድ ይደረጋል። ሌላው መያዝ ያለባቸው ነገር የምትበሏቸው ነገሮች ደረቅ ነገር በሶ እንዳትቸገሩ፣ ምግቡንም ቶሎ ለመልመድ ስለምትቸገሩ እነዚህን ነገሮች ብትይዙ ሪከመንድ አደርጋችኋለሁ ካለኝ ልምድ በመነሳት። ሌላው መያዝ ያለባችሁ ነገር ልብሳችሁን ወይም አልባሳት ልብስ ስትይዙ ከምትሄዱበት አካባቢ ጋር ኮምፓተብል የሚሆን መጀመሪያ የደረሳችሁ ዩኒቨርሲቲ ሙቀት ይሁን ቀዝቃዛ ይሁን የሚለውን ማጣራት አለባችሁ። እሱን ካጣራችሁ በኋላ የምትይዟቸው ልብስ ያንን የምትሄዱበትን አካባቢ ዌዘር ኮንዲሽን ያማከለ ቢሆን ሪከመንድ አደርጋችኋለሁ። ምክንያቱም ቀዝቃዛ ሆኖ ለሞቃት የሚለበስ ልብስ ከያዛችሁ እንዳትቸገሩ፣ ሪቨርስ ደግሞ ብርድ ሆኖ የሞቃት ላይ የሚለበሱ ልብሶችን ይዛችሁ እንዳትቸገሩ እሱን ነገር በቀድማችሁ ብታጣሩ ሪከመንድ አድርጋችኋለሁ። ሌላውና ሁሉም ዩኒቨርሲቲዎች የሚያሳስቡት ነገር ከተጠራችሁበት ቀን ወይም ሪፖርት ማድረግ አለባችሁ ከተባለበት ቀን ቀድሞ ሆነ ዘግይቶ የሚሄድን ተማሪ ዩኒቨርሲቲዎች አያስተናግዱም። ይህንን አውቃችሁ በተጠራበት ጊዜ ገብታችሁ ሪፖርት ማድረግ ይኖርባችኋል ማለት ነው። በአጠቃላይ በ2018 ዓ.ም ሪሚዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎች የተመደባችሁበት ዩኒቨርሲቲ ጥሪ ሲያደርጉላችሁ እነዚህ ስቴት ያደረጉላችሁን ነገሮች ለምዝገባ የሚያስፈልጉና በአጠቃላይ ግቢ ስትሄዱ መያዝ ያሉባችሁን ነገሮች አውቃችሁ ከወዲሁ ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። ሌላውና ዋናው እዚህ ላይ ሪከመንድ የማደርጋችሁ ነገር በትምህርት ሚኒስቴር ለሚሰጠው ለ2018
2018 ዓ.ም ሪሚዲያል ኤግዛም ካሁኑ ከቤታችሁ ዝግጅት ጀምሩ። ምክንያቱም አብዛኞቻችሁ ምናልባት ግቢ እስክትገቡ እየጠበቃችሁ ይሆናል ብዬ አስባለሁ። ግቢ እስክትገቡ አትጠብቁ። ምክንያቱም ግቢ ከገባችሁ በኋላ ጊዜው በጣም አጭር ነው። ሰው እንዴት ነው መዘጋጀት የምችለው? ሞጁል የት ነው ማግኘት የምችለው ካላችሁ ከዚህ በፊት ለ2018 ዓ.ም ሪሚዲያል ፕሮግራም ሞጁል የምታገኙበት ቦታ አፕዴትስ የሚል ይህንን ቪዲዮ ሰርች የላችኋለሁ። ይሄ ቪዲዮ ሞጁል የት እንደምታገኙ እና በአጠቃላይ ስለ ሪሚዲያል ሞጁል የምትማሩበት ሞጁል ምን እንደሆነ ያሳያችኋል። የት ሞጁል ማግኘት እንደምችሉ፣ ሞጁሉ ምን ያካትታል የሚለውን እያንዳንዱን ነገር ኢንዲቴል ያሳያችኋል። ሞጁልን በተመለከተ ይህንን ቪዲዮ እንድታዩት ሪከመንድ አደርጋችኋለሁ። ሌላውና ዋናው ነገር ወደ ፍሬሽማን ለማለፍ በትምህርት ሚኒስቴር የሚሰጠውን ሪሚዲያል ኤግዛም ለማለፍ ደግሞ ምን ነገሮችን ማድረግ አለባችሁ የሚለውን ለማሳየት ደግሞ 2018 ሪሚዲያል ወደ ፍሬሽማን በቀላሉ ለማለፍ ቁልፍ ማድረግ ያለባችሁ ነገሮች የሚል ይህንን ቪዲዮ ሰርችላችኋለሁ። ሌላ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። አይሆፕ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና እዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር፣ አስተያየት ካላችሁ ሌሎች መጠየቅ የምትፈልጓቸው ነገሮች ካሉ ኮሜንት ሴክሽን ላይ አስቀምጡልን። ለተጨማሪ መረጃ የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ መቀላቀል ይችላሉ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ